በቀጣይነት ስፖርታዊ ጉዳዮችን ደግሞ ከስፖርት ክፍል ባልደረባችን አማኑኤል ጸጋዬ ይሄ ምንከታተል ይሆናል። አማን መቀጠል ትችላለህ። አመሰግናለሁ ሀብታም። እንደምን ዋላችሁ ተመልካቾች፣ የቀን ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በኢትዮጵያ ፕሪሚየር ሊግ ተስተካካይ መርሃ ግብር ኢትዮጵያ መድን አሸነፈ። የወቅቱ ሻምፒዮን ከሸገር ከተማ ጋር ያደረገውን የሶስተኛ ሳምንት ጨዋታ በ1-0 ጠባብ ውጤት ማሸነፍ ችሏል። አማኑኤል ኤርቦ ብቸኛዋ ግብ አስቆጥሯል። የአሰልጣኝ ገብረመድህን ኃይሌ ቡድን ነጥቡን 12 በማድረስ 12ኛ ደረጃ ላይ ተቀምጧል። ሽንፈት የገጠመው የአሰልጣኝ አሸናፊ በቀለው ሸገር እኩል 12 ነጥብ ይዞ 10ኛ ደረጃ ላይ ይገኛል። የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥን ሲዳማ ቡና በ20 ነጥቦች ይመሯል። ፋሲል ከነማና መቻል ይከተላሉ። ከፍተኛ ግብ አስቆጣሪነቱን አቤል ያለውና አቤል ማሙሽ በእኩል 4 ግቦች ይመራሉ። 10ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎችም በቀጣይ ሳምንት አርብ ጀምረው ይካሄዳሉ። በእግር ኳስ የአሰልጣኞችና ተጫዋቾች የእርስ በርስ ግንኙነት የቡድን ውጤት ላይ ያለው ተጽዕኖ ቀጥተኛ እንደሆነ ይታወቃል። ውጤት ለማምጣት በዚህ መሰረታዊ ጉዳይ ለመስራት እንደሚገባ በባህር ዳር ዩኒቨርሲቲ ስፖርት አካዳሚ የስፖርት ሳይንስ መምህሩ ዶክተር ደምስ ጋሹ ተናግረዋል። አንተነህ ተስፋዬ ተጨማሪውን ያቀርበዋል። በዘመን የእግር ኳስ አሰልጣኞች አንድን ክለብ ውጤታማ ለማድረግ ከሚያስፈልጓቸው ነገሮች ውስጥ አንድን የእግር ኳስ ክለብ ከማሰልጠን ባለፈ ከተጫዋቾች ጋር ያላቸው መልካም የሆነ ግንኙነት ለውጤቱ መገኘት ከፍተኛ ድርሻውን ይወስዳል። በሰለጠኑት ሀገራት ተጫዋቾች ከአሰልጣኞች ጋር ያላቸው ግንኙነት መልካም መሆን ለውጤት መመዝገቡ ከፍተኛ ድርሻ ይኖረዋል። ይህም ደግሞ ለብሔራዊ ቡድን ወይም በክለብ ደረጃ ውጤታማ ለመሆን ያስችላል። በሀገራችንም በተለይም የክለብ አሰልጣኞች ከተጫዋቾች ጋር ያላቸው ግንኙነት ምን ይመስላል ስንል የባህር ዳር ዩኒቨርሲቲን የስፖርት አካዳሚ መምህር ዶክተር ደምስ ጋሹን ጠይቀናል። በአብዛኛው አሰልጣኞቻችን ዘይቤያቸው ቲም የሚያለምኑበት፣ የሚያዋቅሩበት፣ ቲም የሚመሩበት፣ ፊድባክ የሚሰጡበት፣ የሚገመግሙበት ስታይል ወይም ዘይቤ በጊዜ ሂደት እየተቀየረ መጥቷል። እንደው በቀደመው ዘመን ከ10 ዓመት በፊት የነበረው አካሄድ የነበሩት አሰልጣኞቻችን ባላቸው አስተሳሰብ ባመኑበት ሲስተምና ዘይቤ ተከትለው ውጤታማ አድርገውናል። ተጫዋች አሳድገዋል፣ ባንዲራ ከፍ አድርገዋል። በአብዛኛው ነፃነታቸውን ያስጠበቁ አሰልጣኞች ስለነበሩ የተፈጠረ ነገር ነው። እንደ ዶክተር ደምስ ጋሹ ማብራሪያ ከሆነ አሰልጣኞች ከተጫዋቾች ጋር መልካም የሆነ ግንኙነት መፍጠር ይገባቸዋል ሲሉ ሀሳባቸውን ሰጥተዋል። ብዙ ጊዜ እግር ኳስ የቋንቋ ችግር ብዙም እንቅፋት የለም። በሀገርም በውጭም የቋንቋውን የሚችሉ ሰዎች ይመረጣሉ፣ ይደጋገፋሉ። እግር ኳስ ደግሞ ዓለም አቀፍ በመሆኑ ብዙም የቋንቋ ችግር አይፈጥረብም። የተግባርም ስራ በመሆኑ አንደርስታንድ ትደራረጋለህ። ትልቁ ችግር ምንድን ነው? ማን ነው የሚመራው ነው። አንተ ገንዘብ ከፍሎ የገባ ተጫዋች ካለ እንዴት ብለህ ትመራዋለህ? እንዴት ብለህ ነፃ ሆነህ እንዴት ብለህ ትቆጣዋለህ? ስለዚህ እኛ ሀገር ጋር ልጆች ወደ ክለብ የሚመጡበት መስመር ኮራፕትድ በመሆኑ አሰልጣኞች አካባቢ እና ስፖርተኞች አካባቢ ያለው ኢንተራክሽን ያለው ግንኙነት በጣም ችግር ውስጥ ነው የምትወድቀውና ነፃ ካልሆንክ፣ ቁጥብ ካልሆንክ፣ ከነሱ በላይ ሞዴል ሆነ ካልተገኘ፣ ከነሱ ገንዘብ የምትወስድ ከሆንክ በየትኛው ስብና በየትኛው ሞራል ስፖርተኞችን ትቆጣለህ። ይህን ለማድረግ አሰልጣኞች በዘመናዊ እግር ኳስ የሚያስፈልገውን ጠንካራ ግንኙነት ከተጫዋቾች ጋር መፍጠር እንዳለባቸው ነው ያመለከቱት። የአሰልጣኝ ስራ ቀለል አድርገን ነው የምናየው። ቲም ማስተባበር፣ ውጣ ገባ ማለት እንጂ ሲያጠቁና ሲከላከሉ ያለውን ቅንጅት 11 ጭቅላትን አንድ አድርጎ መስፋት ያለው አካሄድ ያለው አሰራር ዓለም በሚሄድበት መስመር እየሰራን አይደለም። ዓለም ላይ ተከላካዮች ብቻ አሰልጣኝ ያላቸው 4 ተከላካዮች 5 ተከላካዮች ሲከላከሉ ምን ማድረግ እንደሚገባቸው ብቻቸውን ይሰለጥናሉ። መሀል ላይ ያሉት ከፊት ያሉት እያንዳንዱ ዲፓርትመንት የራሱ የሆነ አሰልጣኝ ያለው፣ ምክትል አሰልጣኞች ያንን ነው የሚሰሩት። የአካል ብቃት የራሱ የሆነ አሰልጣኝ ያለው፣ በቴክኒክ ራሱን የቻለ አሰልጣኝ ያለ። ከ10 ያለነሱ ሰዎች በጋራ ነው ቲም የሚገነባው ቲም የሚሰራው። ከአሰልጣኞች በተጨማሪ ተጫዋቾችም ከአሰልጣኞቻቸው ጋር ያላቸውን የእርስ በርስ ግንኙነት ማዳበር እንደሚገባቸው ነው ያመለከቱት። በሀገራችን እግር ኳስም አሰልጣኞች ከተጫዋቾች ጋር ያላቸው ግንኙነት በመልካም መልኩ የሚጠቀስ አይደለም። በመሆኑ በቀጣይነት አሰልጣኞች ከተጫዋቾች ጋር ያላቸውን ግንኙነት ማዳበርና የእርስ በርስ መስተጋብራቸውን ማጠናከር ለአንድ እግር ኳስ ክለብ ውጤት መመዝገብ ከፍተኛ ድርሻውን ይወስዳል በማለት ሀሳባቸውን ሰጥተዋል።